ሰላም ጤና ይስጥልን ውድ የዳር ቲዩብ ቻናል ተከታዮቻችን እንደምን አላችሁ? በዛሬው ዝግጅታችን ስለ ዳግማዊው ቶማስ ሳንካራ ሻምበል ኢብራሂም ትራኦሬ በስፋት እንዳስሳለን። አብራችሁን ቆዩ። የአፍሪካ አህጉር ህዝቦች ለበርካታ ዘመናት የተጫነባቸው የመከራ ክምር አልናድ እያላቸው በስቃይ ቋጥኝ ውስጥ ተወትፈው አበሳቸውን እየቆጠሩ ይገኛሉ። በተለይ በቀደሙት ዘመናት በፈረንሳይ ቅኝ ግዛት ስር ሲማቀቁ በነበሩት የምዕራብ አፍሪካ ሀገራት ላይ እርግማን ያለ ይመስል ዛሬም በድህነት በግጭትና በበርካታ መፈንቅለ መንግስታት አበሳ ውስጥ እየዳከሩ ይገኛሉ። በምዕራብ አፍሪካ በተለይ በማሊ፣ በኒጀር፣ በጊኒ እንዲሁም የዛሬ ነገረ ጉዳያችን በሆነችው በቡርኪና ፋሶን ጨምሮ በተለያዩ ሀገራት የተሳኩም ያልተሳኩም በርካታ መፈንቅለ መንግስታት ተከናውነዋል። በእነዚህ ሀገራት በጦር መኮንኖችና በወታደሮች በተካሄዱት የመንግስት ግልበጣዎች ሳቢያ በርካታ ዜጎች ለሞት ለአካል ጉዳትና ለስደት እንዲሁም ለረሃብ ተዳርገዋል። ቡርኪና ፋሶ ከምዕራብ አፍሪካ ሀገራት መካከል ከ9 ጊዜያት በላይ መፈንቅለ መንግስት የተካሄደባት ሀገር ስትሆን ከአንዱ በቀር ሁሉም ግልበጣዎች ተሳክተዋል። በሀገሪቱ ለመጨረሻ ጊዜ የተከናወነው የመንግስት ግልበጣም በሻምበል ኢብራሂም ትራኦሬ በተባለ የጦር መኮንንና የሬጅመንት አዛዥ በተመራ የልዩ ኃይል ቡድን ነበር። በዚህ ወቅት የሲቪል አስተዳደር መስርተው በፕሬዝዳንትነት ወንበር ላይ የተቀመጡት ሌተናንት ኮሎኔል ፖል ሄነሪ ዲሚምባ ነበሩ። አስገራሚው ነገር እርሳቸውም ስልጣን የያዙት የቀድሞውን መሪ ከዙፋናቸው ገልብጠው ነበር። ይሄው በሰፈሩት ቁና መሰፈር አይቀርም እንዲሉ እርሳቸው ገና እንደ ማር የምትጣፍጠውን የስልጣን ወንበር በቅጡ ሳያጣጥሙ ስልጣን በያዙ በ8ኛ ወራቸው በሻምበል ኢብራሂም ትራኦሬ በተመራው መፈንቅለ መንግስት ከዙፋናቸው ተጠርገው ወደ ቶጎ አቅንተዋል። በዓለም የመንግስታት ተሞክሮ መሰረት ወታደራዊ መፈንቅለ መንግስት በማንኛውም ልኬት የሚደገፍ አይደለም። እንዲያውም ይህ ተግባር በሲቪል መንግስትና በዲሞክራሲ አስተዳደር ሊመሩ የሚገባቸው ህዝቦችን በወታደራዊና በአምባገነን ጨካኝ መሪዎች ስር ያኖራቸዋል ይባላል። በሻምበል ኢብራሂም ትራኦሬ የተመራው መፈንቅለ መንግስት በስኬት ሲጠናቀቅ የቡርኪና ፋሶ ህዝብ ግን መፈንቅለ መንግስት ያከናወነውን ሻምበል ኢብራሂም ትራኦሬንና ወጣት የጦር መኮንኖችን በደስታ ተቀበሏቸው። የዛን ዕለት ህዝቡ ዋና ከተማዋን ኡጋዱጉን ጨምሮ በሌሎች አካባቢዎች በደስታና በድጋፍ ሰልፍ አጥለቀለቀው። ምዕራባውያን ይህን ተግባር ዲሞክራሲን ያኮሰመናል ቢሉም የቡርኪና ፋሶ ህዝብ ግን እንዲያው ምዕራባውያን ስለ የትኛው ዲሞክራሲና የነጻነት መብት ነው የሚያወሩት? ፈረንሳይ ወርቅና ሌሎች ሀብታችንን እየበዘበዘች ስትዘርፈን በሀገራችን መሬት ላይ ባይተዋር አድርገን በቁማችን ስትከሸልጠን ስልጣን ላይ ያስቀመጥናቸው ወዳደር መሪዎች አይተው እንዳላዩ ሆነውና ለምዕራባውያን አጋፋሪ ከሆኑ ሲቪል መሆናቸው ምኑ ይረባናል እያሉ ብሶታቸውን እየዘረገፉ የፈረንሳይን ባንዲራ እያቃጠሉ የሩሲያን ባንዲራ እያውለበለቡ በዓለም አቀፍ ሚዲያዎች ላይ ታይተዋል። ህዝቡ ያሰማው ብሶት ሐቅ ነበረው። የቡርኪና ፋሶ ህዝብ በምርጫ የመረጧቸው በርካታ መሪዎች ስልጣናቸውን ለበርካታ ዘመናት ለማደላደል ሲሉ የእጅ አዙር ቅኝ ገዢ የሆነችውን ፈረንሳይን ካስቀየሙ በስልጣን ወንበራቸው ላይ እንደማይከርሙ በማመን ህዝባቸውን ይዘነጉታል። የቡርኪና ፋሶ ህዝብ ፕሬዝዳንት ሄነሪ ዲሚምባን አምረው ከመጥላታቸው ባለፈ ለጠላታችን ፈረንሳይ አሳልፈው ሸጦናል የሚል ስሜት በማንጸባረቅ በሻምበል ኢብራሂም ትራኦሬ ለተመራው ወታደራዊ መፈንቅለ መንግስት ሞቅ ያለ የቅቡልነት ድጋፋቸውን ሲያበረክቱ ታይተዋል። በቡርኪና ፋሶ 20 ሚሊዮን ከሚሆኑት ህዝቦች አብዛኛዎቹ በሻምበል ኢብራሂም ትራኦሬ ላይ እምነት የመጣል ዝንባሌን አሳይተዋል። ህዝቡ በሀገሪቱ አደባባዮች ላይ የአፍሪካውያንን ሀብት ለአፍሪካውያን፣ ከፈረንሳይ ቅኝ ገዥነት የወጣች ቡርኪና ፋሶ፣ አፍሪካዊነት ይለምልም፣ ቡርኪና ፋሶን ለቡርኪና ፋሳውያን በሚሉ መፈክሮች ምሬታቸውን ገልጸዋል። የ34 ዓመቱን ሻምበል ኢብራሂም ትራኦሬን ከብዙ ዓመታት በፊት በፈረንሳይ ሴረኛ ተግባር ከተገደለው መሪያቸው ከቶማስ ሳንካራ ጋር እያነጻጸሩ ጀግናው ልጃችን እያሉ አወድሰውታል። ሻምበል ኢብራሂም ትራኦሬ ከመፈንቅለ መንግስቱ 1 ዓመት የስልጣን ቆይታ በኋላ ያበረከታቸውና የቀየሳቸው የልማት ጅማሬዎች ተስፋ ፈንጣቂ ሆነው የእርሱ ሀገር ወዳድነትን የያዙት በርካታ ንግግሮች የብዙዎቹን ቡርኪና ፋሳውያን ልቦናን በተስፋ ሞቅ እያደረጉት ይገኛሉ። ሻምበል ኢብራሂም ትራኦሬ አፍሪካ በምዕራባውያን ምክንያት በማያቋርጥ ተጽዕኖ የምትኮረኮም አህጉር ሆናለች። ምዕራባውያን አፍሪካን የባሪያዎች ምድር ናት የሚለውን ተመሳሳይ ሐሳባቸውን አሁንም እንደያዙ ናቸው። አፍሪካ ለነሱ የተበረከተች፣ መሬታችን ለነርሱ የተሰጠች፣ አፈራችን ከኛ ይልቅ ለነርሱ የተፈቀደ ይመስላቸዋል። ከትናንቱ ይማራሉ ብለን ነበር። ዳሩ ግን ዛሬም ይህንን የተሳሳተ መንገዳቸውን በፍጹም አልለወጡም በማለት ይገልጻል። ሻምበል ኢብራሂም ትራኦሬ የተወለደው በማርች 14 1988 ቡንዱኪ በተባለች ከተማና ኬራ በተሰኘች ገጠራማ መንደር ነው። የመጀመሪያ ደረጃ ትምህርቱን በቡንዱኪ
ሁለተኛ ደረጃውን ደግሞ በቦቦ ዳውላሶ የተማረ ሲሆን ከኡጋዱጉ ዩኒቨርሲቲ በጂኦሎጂ የትምህርት መስክ በማዕረግ ተመርቆ የመጀመሪያ ዲግሪውን ተቀብሏል። ሻምበል ኢብራሂም ትራኦሬ በትምህርት ቤት ጓደኞቹና በአብሮ አደጎቹ ዘንድ ዝምተኛውና ብልሁ እየተባለ ይጠራል። በትምህርቱ እጅግ ጎበዝና ከመናገር ይልቅ ብዙውን ጊዜውን ለማዳመጥ የሚሰጥ ጸጥተኛ እንደሆነ የትግል ጓዶቹም ይመሰክሩለታል። ሻምበል ትራኦሬ ወደ ወታደራዊ አካዳሚ መቀላቀል የቻለው የዩኒቨርሲቲ ትምህርቱን ጨርሶ ነበር። በጦር አካዳሚ ውስጥ ስልጠናዎቹን በአግባቡ በመከታተል ጠንካራ ብቃትን በመያዝ እንዲሁም አስደናቂ ተግባራዊ ልምምዶችን በመከወን በውትድርናው ዘርፍ ላይ ያለውን አስደናቂ ችሎታ አሳይቷል። በቡርኪና ፋሶ ወታደራዊ አካዳሚ በምክትል መቶ አለቃነት ማዕረግ ከተመረቀ በኋላ ወደ ሞሮኮ የጦር አካዳሚ ተልኮ የአየር መቃወሚያ ስልጠናን ወስዷል። ሻምበል ትራኦሬ የሙሉ መቶ አለቃነቱን ማዕረግ እንዳገኘም በእግረኛ ክፍል ተመድቦ በሀገሪቱ ከነበሩት አክራሪና ታጣቂ ኃይሎች ጋር ተዋግቷል። ትራኦሬ በወታደሮቹ ስሙ እየታወቀና ዝናን እያተረፈ የመጣው በሀገሪቱ ሰሜናዊ ክፍል ላይ ከነበሩት አክራሪ ኃይሎች ጋር በተደረገው ደም አፋሳሽ ጦርነትና ባሳየው አስደናቂ የውጊያ ተግባር ነበር። ሻምበል ትራኦሬ አንድ የሻምበል ጦር እያዘዘ ባሳየው የውጊያ ብቃትና ከበርካታ ወታደሮች ጋር የነበረው መልካም ግንኙነት በወጣት መኮንኖችና ዘማች ወታደሮች ዘንድ እንዲተዋወቅ አድርጎታል። በዚህ የጦር ሰራዊቱ ትግል መሃልም በፕሬዝዳንት ፖል ሄነሪ ዲሜምባ ላይ በርካታ ቅሬታዎች መነሳት ጀመሩ። ዋነኛዎቹ ችግሮች ደግሞ በጦርነቱ በርካታ ዜጎች በአክራሪ ኃይሎች መገደላቸው፣ በበርካታ ወጣት መኮንኖች ዘንድ መንግስት ጦርነቱ እንዲቋጭ አይፈልገውም የሚል ሐሳብ በስፋት መታመኑ፣ በጦር ሰራዊቱ ዘንድ የትጥቅና ስንቅ መጓደል፣ ለዘመቻው ሙሉ ድጋፍ አይደረግም፣ ህዝባችን በድህነትና በጦርነት የሚሰቃየው እስከመቼ ነው የሚሉ ቅሬታዎች በረከቱ። በዚህና በበርካታ የሀገሪቱ ችግሮች ሳቢያ እነ ሻምበል ኢብራሂም ትራኦሬ ታማኝ ወጣት የጦር መኮንኖች ኮብራ የተሰኙት የልዩ ኃይል ቡድን አባላትና ሌሎቹም የሲቪሉን መንግስታት ከስልጣን ለማውረድ ወሰኑ። ለቡርኪና ፋሶ ወታደራዊ መፈንቅለ መንግስት ማድረግ ድንቅም ብርቅም አይደለም። ሀገሪቱ ከፈረንሳይ ቅኝ ግዛት ከወጣች ከ66 ዓመታት የነጻነት ታሪኳ መሃል ከተደረጉት 8 መፈንቅለ መንግስታቶች ከአንዱ በቀር ሁሉም ተሳክተዋልና እነ ሻምበል ኢብራሂም ትራኦሬና ሌሎች የጦር መኮንኖች ጠመንጃ አንግበን ዋጋ የከፈልነው ህዝባችን ከድህነት እንዲላቀቅ በሰላም እንዲኖርና ፍትህ እንዲሰፍን ነበር። በዚህ መንግስት የተሻለ ለውጥ ማምጣት ካቃተን የቀድሞውን የሲቪል አስተዳደር ከስልጣን ያስወገድነው ለምንድን ነው? ሀገራችንን በምዕራባውያን ማዕቀብ እንድትላሽቅ ያደረግናት መሪዎቹን እንደ ጉልቻ እየለዋወጥን ልንሾምና ልንሽር ነው ወይ? የሚሉትን አንገብጋቢ ጥያቄዎች በልቦናቸው ውስጥ እንደ እሳት ይንቀለቀሉ ጀመር። በቅድሚያ ግን እነ ሻምበል ትራኦሬ ወጣት የጦር መኮንኖችና 11 የሚደርሱ አባላት በህዝባቸውና በመከላከያ ጦር ላይ ያጋጠሙ ግዙፍ ችግሮችን ለፕሬዝዳንት ፖል ዲሜምባ ለማቅረብ ጥያቄ ቢያቀርቡም ምላሹ ጆሮ ዳባ ልበስ ሆነባቸው። የቡርኪና ፋሶ ህዝብ መስከረም 19 2014 ዓ.ም ከምሽቱ 2 ሰዓት አካባቢ ከቀኑ ውሎው ፋታ አግኝቶ ወደ መኝታው ሊያዘግም ተሰናድቶ ነበር። እነ ሻምበል ትራኦሬ ደግሞ ታላቁን መፈንቅለ መንግስት ለመከወን ጉዳዩን በሚስጥር በመያዝ ከፍተኛ የጦር አዛዦች አንዳች ነገር ሳያውቁ በድንገት ወደ ሀገሪቱ ብሔራዊ የቴሌቪዥን ጣቢያ በመገስገስና ቤተ መንግስቱን በመክበብ እንዲሁም ዋና ዋና የመንግስት ተቋማትን በመቆጣጠር የሀገሪቱ ፕሬዝዳንት ሌተናንት ኮሎኔል ፖል ሄነሪ ዲሜምባ ካቢኔዎችና ሌሎች ሚኒስተሮችም ከስልጣናቸው እንደተነሱ ገለጹ። ሀገሪቱ በጊዜያዊነት በሻምበል ትራኦሬ መሪነት ስር እንደምትቀጥልና ህዝቡም ተረጋግቶ የተለመደ ተግባሩን እንዲያከናውን መግለጫ ሰጡ። ይህ በእነ ሻምበል ትራኦሬ በወጣት የጦር መኮንኖችና በኮብራ የልዩ ኃይል ቡድን እንዲሁም በሌሎች ወታደራዎች የተቀነባበረው መፈንቅለ መንግስት በጥብቅ ሚስጥር የታቀደ፣ በፍጥነት የተከናወነ፣ በጥቂት ቡድኖች የተፈጸመ አነስተኛ የተኩስ ልውውጥ እንዲሁም 20 ሰዎች ብቻ ህይወታቸውን ያጡበት ነበር። ሻምበል ኢብራሂም ትራኦሬ በዓለም ካሉት መሪዎች በ34 ዓመቱና በእድሜ ትንሹ የቡርኪና ፋሶ ፕሬዝዳንት በመሆን የስልጣን በትሩን ጨብጧል። የቡርኪና ፋሶ ህዝብና ሻምበሉን በቅርበት የሚያውቁት የትግል አጋሮቹ ሰውየው ታላቅ ሀገራዊ ራዕይንና የለውጥ ተስፋን ሰንቆ ወደ ስልጣን እንደመጣ ይገልጻሉ። ሻምበል ኢብራሂም ትራኦሬ በእጅጉ የሚያብከነክነው ነገር የቀድሞ የሀገሪቱ ቀኝ ገዢዋ ፈረንሳይ በቡርኪና ፋሶ ላይ እንደ መሽገር ተጣብቃ የተፈጥሮ ሀብቷን መበዝበዟ ነበር። ፈረንሳይ ለሆዳቸው ያደሩ የቡርኪና ፋሶ መሪዎችን በውልና በብድር በማሰር የሀገሪቱን ሀብት እንደ አይጥ እየፈለፈለች ትዝቅ ነበር። የፈረንሳይ ጥቅምን የሚነካ የቡርኪና ፋሶ መሪ በስልጣኑ ቀርቶ በህይወት ለመቆየት ያለው እድል ከመርፌ ቀዳዳ የጠበበ ነው። ስለዚህ በርካታ የቡርኪና ፋሶ መሪዎች ለፈረንሳይ ያጎበድዱ ነበር። ለዚህ ታሪክ ጥሩ ማሳያም ከፈረንሳይ ፍላጎት ውጭ ሆነው ለሀገራቸው መልካም ያሰቡ የቀድሞ ጥቂት መሪዎች የገጠማቸውን ዕጣ ፈንታ ማጤን ይቻላል።
በምዕራብ አፍሪካ የነበሩት ሩቅ አሳቢ ጥቂት መሪዎች ሀገራቸውን ለመለወጥና የፈረንሳይን የእጅ አዙር ቅኝ ግዛት አሻፈረን ሲሉ ውድ ሕይወታቸውን በቅጥረኛ ነብሰ ገዳዮች ያጡና ከስልጣናቸው ላይ እንዳሮጌ ቁና የተጣሉት የጋናው ኳሚ ንኩርማ፣ ፓትሪስ ሉሙምባ፣ ቶማስ ሳንካራና ሌሎች ይጠቀሳሉ። የቡርኪና ፋሶ ሕዝብ በፈረንሳይ መንግስት የደረሰበትን መከራ የዋሉበትን ግፍ አይዘነጋም። የኛ ብርቅ ልጅ እያሉ በፍቅር የሚጠሩት የቀድሞ መሪያቸው ቶማስ ሳንካራ የቡርኪና ፋሶን ለቡርኪና ፋሶ ሕዝብ በማለቱ የፈረንሳይን ጥገኝነትን በመቃወምና ሀገሩ ከፈረንሳይ ጋር የነበራትን የባርነትና ያለቅነት ግንኙነትን ለማቋረጥ በመወሰኑ የገዛ ጓደኛው ክህደት እንዲፈጸምበት አድርገው አስገድለውታል። በዚህ ድርጊት የቡርኪና ፋሶ ሕዝብ ቂም ቋጥሮ ነበር። ሻምበል ትራኦሬ ይህንን የህዝቡን ብሶትና ፍላጎት በመረዳቱ ስልጣን በያዘ በአራተኛው ወሩ በሀገሪቱ የሚገኘው የፈረንሳይ ጦር ተጠራርጎ እንዲወጣ አድርጓል። በመልእክቱም እኩል የሚያስተያየንን ግንኙነት ብቻ እንፈቅዳለን በማለት ለነ ፈረንሳይ ቁርጣቸውን ነግሮ ከሩሲያ ጋር መልካም ወዳጅነትን መስርቷል። ይህ የሻምበል ትራኦሬ ድርጊትና ንግግር ከፈረንሳይና ከምዕራባውያን ዘንድ ጥርስ ቢያስነክስበትም ከሀገሩ ህዝቦች ዘንድ አድናቆትና ሙገሳን አስገኝቶለታል። ሻምበል ኢብራሂም ትራኦሬ የኔ ትውልድ የሚጠይቃቸው ጥያቄዎች የሚከተሉት ናቸው ይላል። እጅግ የበረከተ ሀብት፣ የተፈጥሮ ጸጋ ያላት አፍሪካ፣ ውሃና የፀሐይ ብርሃን እንደ ልቧ የምታገኘው አፍሪካ እንዴት ድሃ አህጉር እንደሆነች ለመረዳት ያስቸግራል። አፍሪካ ረሃብተኛ አህጉር ነች እና እንዴት ነው መሪዎቻችን እርዳታ ለመለመን ሀገር አቋርጠው የሚሄዱት? ይህ እስከ አሁን መልስ ያላገኘ ጥያቄያችን ነው። ከዚህ በኋላ አዲስ ግንኙነት ለመፍጠር መዘጋጀት አለብን። ይህ አይነቱ ግንኙነት ህዝባችንን ወደፊት የተሻለ ዓለም እንዲኖረው ያደርጋል የሚል ተስፋ አለኝ በማለት ብሩህ ተስፋውን ለህዝቡ ያስረዳል። ቡርኪና ፋሶ ያለምንም እርዳታና እገዛ በገዛ ዜጎቿ ራሷን ማሳደግ፣ ከችግሮቿ መላቀቅና ሰላም ሆና መኖር እንደምትችል እንዲሁም ጠመንጃ የጨበጡ የሀገሩ ልጆች ማረሻቸውን ጠምደው ሀገራቸውን እንደሚያለሙ ያለውን ህልም ይገልጻል። ሻምበል ኢብራሂም ትራኦሬ ስለ ሀገሩ የወደፊት ተስፋ ሲገልጽም ቡርኪና ፋሶን በሚመለከት ባለፉት ጊዜያት ባርነት እንድንሸከም መደረጉ ቀጥሏል። ሐዘን አይሰማንም፣ ማንም እንዲያዝንልንም አንጠይቅም። የቡርኪና ፋሶ ህዝብ ሽብርተኝነትን ለመዋጋትና እድገቱን ለማፋጠን ወስኗል። ይህን ትግል በአሸናፊነት ለመወጣት 20 ሚሊዮን የሚሆነው ህዝባችን ታላቅ ኃይል አለው በማለት በልህና በቁርጠኝነት ሲናገር ህዝቡን በወኔ ባህር ውስጥ እየነከረ ያወጣዋል። እኛ የአፍሪካ መሪዎች የምዕራባውያን ሀገራት ክራራቸውን ባነሱ ቁጥር ለመደነስ የምንነሳ ቡችሎቻቸው መሆናችንን ማቆም አለብን እያለ ለጊዜያዊ ስልጣናቸውና ጥቅማቸው ሲሉ ለምዕራባውያን ሀገራት የሚያጎበድዱ የአፍሪካ መሪዎችን ይወቅሳቸዋል። ሻምበል ትራኦሬ የሳሎን ቡችሎችና ባሪያዎች የሚላቸውን የአፍሪካ መሪዎች ደግሞ ቅኝ ገዢዎች የሀገሬውን ተወላጅ በእነርሱ በኩል የፈለጉትን ነገር እንዲፈጽምላቸው አድርገዋል። የሳሎን ባሪያዎች የሚላቸው የአፍሪካ መሪዎች ልክ እንደ ጌቶቻቸው ለመኖር የሚፈልጉ ናቸውና እነርሱን ለማስደሰት ምንም ነገር በማድረግ ያዘዟቸውን በሙሉ ይፈጽማሉ። ለእነርሱ እየኖሩ ለእነርሱ ይታዘዛሉ። እነማን እንደሆኑ ታውቃላችሁ? ልንገራችሁ። ክብር፣ ሞራልና ስብዕና የሌላቸው ግለሰቦች ናቸው። ከነጻነት ቀናችን ጀምሮ ላለፉት 66 ዓመታት ሲክዱን ቆይተዋል። አሁንም ክደታቸውን ቀጥለዋል በማለት በርካታ የአፍሪካ መሪዎች ለምዕራባውያን አድርባይ መሆናቸውን ይወቅሳሉ። ሻምበል ትራኦሬ በተለይ ሀገሩ ቡርኪና ፋሶ በዓለም በወርቅ ምርት አራተኛ ደረጃን ብትይዝም ዜጎቿ በሀብታቸው ከመጠቀም ይልቅ የፈረንሳይ ባለሀብቶች ይህንን ሀብታቸውን መበዝበዝ ክፉኛ ያንገበግበዋል። ሻምበሉ በመፈንቅለ መንግስት ስልጣን ከያዙበት ወቅት አንስቶ እስካሁን ድረስ ለህዝቡ የገባለትን ቃል በብልሃት እየከወነ ይገኛል። ትራኦሬን ከበሮ በሰው እጅ ያምር ሲይዙት ያደናግር የሚለው የሀገራችን ብሂል ሲያልፍም አይነካካው። በርካታ የአፍሪካ መሪዎች ስልጣን ከመያዛቸው በፊት እናደርጋለን እያሉ የሚምሉበትንና የሚገዘቱበትን ቃል የስልጣን ወንበሩን አግኝተው ሲደላደሉ ይረሱታል። ሻምበል ትራኦሬ ግን በጀመራቸው ተጨባጭ ስራዎችና ለውጦች ሳቢያ የሀገሬው ህዝብ ይሄ ሰውዬ እድሜ ይስጠው እንጂ ገና ብዙ ያሳየናል እያሉ እያሞገሱት ነው። ሻምበል ኢብራሂም ትራኦሬ መፈንቅለ መንግስት ባደረገበት ሌተናል ኮሎኔል ፖል ሄነሪ ዲሚምባና በባለስልጣናቱ ላይ እንደ ሌሎች ዙፋን ገልባጭ መሪዎች ግድያ ወይም እስራት እንዲቀበሉ አላደረገም። በፈለጉበት ቦታ መኖር እንዲችሉና ጥሮታ እንዲከበርላቸው አድርጓል። በቀድሞ አመራሮች የተጀመሩት የልማት ስራዎች እንዲቀጥሉ አድርጓል። ፕሬዝዳንት ሻምበል ኢብራሂም ትራኦሬ እስካሁን በስልጣን በቆየባቸው 2 ዓመታት ውስጥ በርካታ ሀገራዊ ስራዎችን አከናውኗል። ይህንን ተግባሩን አንጀታቸው ያረረው ምዕራባውያን ሳይቀሩ እየመረራቸውም ቢሆን አድናቆታቸውን ችረውታል። የሀገሪቱን ጠቅላላ የሀገር ውስጥ ምርቶች ከ18.8 ቢሊዮን ዶላር ወደ 22.1 ቢሊዮን ዶላር አሳድጓል። የግብርና ምርትን ለማሳደግ በግብርና ስራ ለተሰማሩ ህዝቦቹ ቅድሚያ በመስጠት በርካታ ትራክተሮችን፣ የውሃ ማውጫ ፓምፖችን፣ ሞተር ሳይክሎችንና ሌሎች የእርሻ ማምረቻ ማሽኖችን አቅርበዋል። በሀገሪቱ በአይነቱ የመጀመሪያ የሆነውን ብሔራዊ የጥጥ ፋብሪካ ማዕከልን በመክፈት
የጥጥ አምራቾች ዘመናዊ የምርት ዕውቀትና የቴክኖሎጂ እገዛን እንዲያጎለብቱ አድርጓል። የእርሻ ምርታማነትን ለማሳደግ የሚረዱ ምርጥ ዘሮችንና የተለያዩ የግብርና ግብዓቶችን ለሀገራቸው ገበሬዎች በስፋት አቅርበዋል። በመሆኑም የቲማቲም ምርትን ወደ 360,000 ሜትሪክ ቶን፣ የማሽላ ምርትን በ1.1 ሚሊዮን ሜትሪክ ቶን፣ የሩዝ ምርትን በ326,000 ሜትሪክ ቶን አሳድገዋል። በኢብራሂም ትራኦሬ የመንግስት አስተዳደር አዳዲስ የመንገድ ግንባታዎች፣ ግድቦች፣ አየር መንገዶችና ልዩ ልዩ መሰረተ ልማቶች እየተገነቡና ቀድሞ የነበሩትም እየተጠገኑ እየተሻሻሉ ይገኛሉ። ሻምበል ኢብራሂም ትራኦሬ ሀገሩን እንደ ላም ያለቧትን ፈረንሳይንና ሌሎች ምዕራባውያንን ሀገሬን መበዝበዝ በቃችሁ በማለት ቆራጥ እርምጃዎችን ወስዷል። ሀገሩ ከሌሎች የአፍሪካ ሀገራት ጋር በመተባበር ከድህነት እንድትወጣ ጥሪ አቅርቧል። ሻምበል ትራኦሬ በምዕራባውያን እርዳታና ብድር ላይም አፍሪካ ከዓለም አቀፍ ድርጅቶች እርዳታና ብድር አትፈልግም በማለት ቡርኪና ፋሶ ከአይኤምኤፍ፣ ከዓለም ባንክ፣ ከአውሮፓ ሀገራትና ከዓለም አቀፍ ተቋማት እርዳታና ብድር እንደማትፈልግ ወስኗል። የሀገሪቱን የሚኒስትሮችና የፓርላማ አባላት በቀደሙት ዓመታት ይከፈላቸው ከነበረው ደሞዛቸው ላይ 30 በመቶውን በመቀነስ ለመንግስት ሰራተኞች የ50 በመቶ የደሞዝ ጭማሪ እንዲከፈል፣ ቡርኪና ፋሶ ከአካባቢው ሀገራት የተበደረችው ብድር ሙሉ በሙሉ እንዲከፈል፣ ከሀገሪቱ ያልተነጠረ ወይም ያልተጣራ ወርቅ ወደ አውሮፓ እንዳይላክ አግደዋል። በፍርድ ቤት ይለበስ የነበረውን የእንግሊዝ የፍርድ ቤት የደንብ ልብስን በማስቀረት የቡርኪና ፋሶ ባህላዊ የፍርድ አሰጣጥ ልብስ እንዲለበስ አድርገዋል። በተጨማሪም የፈረንሳይ ሚዲያዎች፣ የጦር ሰራዊቶችና ማንኛውም የምዕራብ የጦር ኃይሎች ተቋማት የሀገሪቱን ግዛቶች ለቀው እንዲወጡ አድርገዋል። እንግዲህ ለአፍሪካ አህጉር እንደ ሻምበል ኢብራሂም ትራኦሬ አይነቱን መሪ ሩቅ አሳቢ ቅርብ አዳሪ ከሚያደርጉ የምዕራባውያን በትሮችና ክፉ አይኖች ጠብቆ ለሀገሩ ቡርኪና ፋሶና ለአፍሪካ ለላቀ ሥራ እንዲያቆይላት በጽኑ እየተመኘን የዛሬውን የዳር ቲዩብ ዝግጅታችን አጠናቀናል። በቀጣይ በተለያዩ ዝግጅቶች እስክንገናኝ በፕሮግራማችንና በዝግጅታችን ላይ ያላችሁን አስተያየት እንድትሰጡን እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጠይቃለን። ሰላማችሁ ይብዛ።